ዛሬ አንድ አትሌታችን በሽጉጥ ተመቶ ህይወቱ ማለፉን ሰምተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ የሃይማኖት ሰዎች እጅግ ሀዘን ላይ ነው የሚገኙት። በተለይ ፓትርያርክ አቡነ ማትያስ መግለጫ አውጥተዋል። የተናገሩትን ንግግር ወደ እናንተ አቀርባለሁ። ሰባተኛ ዙር ሀገራዊ ምርጫ እንደምታውቁት ተጠናቋል። የአውሮፓ ህብረት፣ የአፍሪካ ህብረትና የኢጋድ ሰዎች አጠቃላይ የታዘቡትን ነገር ተናግረዋል። ያዩትንም ድክመት ተናግረዋል። ሁለቱንም ነግራቸዋለሁ። ከነዚህ መካከል የድምፅ መስጫ ክፍል ድረስ ተገብቶ የመራጮች የድምፅ አሰጣጥ ሚስጥራዊነት ሲጣስ ታዝበናል ብሏል። ክቡራትና ክቡራን መተናል። እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ሰላምታዬ ይድረሳችሁ። ለማንኛውም ዛሬ በሀገራችን የተፈጠሩ አበይት ክስተቶችን እነግራችኋለሁ። በስፖርቱ አደባባይ እኛ ኢትዮጵያውያን በክፋት እየታወቅን ነው። ክቡራትና ክቡራን፣ ከዚህ ቀደም በኢትዮጵያ እግር ኳስ ውስጥ ገንዘብ ባልነበረ ሰዓት እግር ኳስ ተጫዋቾች በጣም ይፋቀሩ ነበር። ገንዘብ ሲመጣ እግር ኳሳችን ተበከለ። መተት ይደራረጋሉ፣ መርዝ ይደራረጋሉ። ይህን የሚናገሩት ራሳቸው ተጫዋቾቹ ናቸው። የብሔራዊ ቡድን ተጫዋቾቻችን ብዙ ጊዜ ጸበል ሄደው አከሌ የሚባል ተጫዋች መተት አደረገብኝ፣ መርዝ አደረገብኝ ሲሉ ሰምታችኋል። አሁን ይሄ ጉዳይ እንደ አይናችን ብሌን የምንመለከተው አትሌቲክስ ስፖርት ውስጥ ገብቶ ዛሬ አንድ አትሌታችን በሽጉጥ ተመቶ ህይወቱ ማለፉን ሰምተናል። አንዳንዶች አትሌቱ አልሞተም ይላሉ። አንዳንዶች ደግሞ በከፍተኛ ሁኔታ ተደብድቦ አንድ አይኑ ጠፍቶ ከዚህ ዓለም በሞት ተለይቷል ይላሉ። አንዳንዶች የዚህ ዜና ምንጮች የሟቹንም የገዳዩንም አትሌት ስም ለመናገር አልፈለጉም፣ ጉዳዩን ህግ ይዞታል ሲሉ ማለት ነው። በጣም ካስገረሙኝ ኮመንቶች የዚህ ዜና ኤክሶደስ ቴንክ ዩ የዚህ ዜና ባለቤት በጣም የማከብረው የምወደው አብረን ብዙ ስራዎችን ለመስራት ከሀገር ወጥተን ነበር ኢትዮጵያ በነበረን ሰዓት እሱ ነው። የሟቹንም የገዳዩንም ስም መናገር አልፈለገም እና ብዙ ሰዎች ከጠየቁት ጥያቄ መካከል እሺ የሟቹ ሲደበቅ የገዳይሳ እንዴት ነው ማይነገረው ብለዋል። እንዴ የገዳይ ሲደበቅሽ የሟቹስ እንዴት ነው ማይነገረው ማለት ነው። ለማንኛውም እኔ ባደረኩት ማጣራት የሟቹን አትሌት ስም ይዣለው። ማጣራት ይጠይቃል። እሱን አይደለም የሚለውን በሁለት አትሌቶች መካከል የተፈጠረ ነው። ዘንድ ልምምድ ቦታ ላይ መጣ፣ ደበደቡት፣ ተኩሰው ገደሉት። መተት አደረክብኝ በሚል ነው። መተት አደረክብኝ። እኔ አላውቅም። እኔ ምናልባት የኔ እምነት ሊሆን ይችላል። መተት ድግምት ምናምን የለም ብዬ ልከራከራቸው አልችልም። እንደዛ ምናምን ይሰራል ብለው የሚሄዱ ሰዎች አሉ። ጅብ የሚጋልቡም አይተናል። እንደምታውቁት ለመጀመሪያ ጊዜ በሀገራችን ከዚህ ቀደም እኛ የምናውቃቸው ገበሬዎች ያርሳሉ፣ ይወቃሉ፣ ይከምራሉ፣ ዝናብ ይጠብቃሉ። ለመጀመሪያ ጊዜ በታሪካችን ጅብ የሚጋልብ ገበሬ አይተናል። ገበሬ የጥንካሬ ውጤት ነው እኮ ግብርና። ገበሬ ያርሳል፣ ያጭዳል፣ ጥማዱን ያዘጋጃል፣ ሞፈር ቀንበር ያዘጋጃል። ምንም ሴጣን ጋር መሄድ አይጠበቅበትም። ሌላ ቢዝነስ ውስጥ ያሉ ሰዎች ምናልባት ሄዱ ሲባል ድሮ እንሰማ ነበር። አሁን ግን ምንም አይነት ነገር መተት ብታደርግም፣ ድግምት ብታደርግም፣ አጓጉል ነገር ብታደርግም ስፖርት የግለሰብ ውጤት ነው እኮ። ለምሳሌ ደጋሚዎች ጋር ስለሄድክ ሊዮኔል ሜሲን መሆን ትችላለህ? መሆን ትችላለህ ወይ? እንደዛ ከሆነማ ብሔራዊ ቡድናችንን በሙሉ ደጋሚዎች ጋር ወስደን ሁልጊዜ ለዓለም ዋንጫ ባለፍን ነበር። ማይሆን ነገር ነው። ደጋሚዎች ጋር ስለሄድክ ከአፍሪካ ዋንጫ ልታነሳ ትችላለህ? አትሌቲክስ የኢንዲቪጁዋል አልፎም ደግሞ የቡድን ውጤት ነው። 10,000 ሜትር ሮጠ 10,000 ኪሎ ሜትር ሮጠ ለማሸነፍ 10,000 ሜትር ሮጠ ለማሸነፍ ፕራክቲስ ማድረግ አለብን። 27 ደቂቃ ወይ 26 ደቂቃ ከምናምን መሮጥ መቻል አለብን። ማራቶን የምትሮጥ ከሆነ 42 ኪሎ ሜትር መሮጥ አለብን። ደጋሚ ጋር ስለሄድክ
ሮጠህ ማታቅ ሰውዬ ማራቶን ልጨርስ ይችላል። ልብ ፈንድቶ ትሞታለህ። እንደዛ ከሆነማ እዚህ ጋር ታዲያ ሁሉም ሰው ደጋሚዎች እንደዚህ እንደሚያደርጉ ቢሆን እኮ አምጣ የተባለውን ሁሉ ያመጣል። ለማንኛውም የነዚህ አትሌቶች ጸብ ከመተት ጋር ነው። ከመተት ጋር በተያያዘ ነው። ስለነዚህ አትሌቶች ነግራቸዋለሁ። ክብራትና ክብራን፣ ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ የሃይማኖት ሰዎች እጅግ ሀዘን ላይ ነው የሚገኙት። በተደጋጋሚ ይገደላሉ። ቤተክርስቲያን ይቃጠላል። ንዋየ ቅድሳት ይዘርፋሉ። ከዚህ ጋር በተያያዘ ፓትርያርክ አቡነ ማትያስ መግለጫ አውጥተዋል። የተናገሩትን ንግግር ወደ እናንተ አቀርባለሁ። ወደ በኋላ አካባቢ ኖ ፖለቲከኞች። እኔ እንዴት ማወያየት እንዳለብኝ ማቅ ልጅ ነኝ ማይ ፍሬንድ። ይሄ የኔ ዓለሜ ነው። ይሄ የኔ የመጫወቻ ሜዲያዬ ነው። እናንተ እኔ ማደርገው ነው ማድረግ ያለባችሁ። እኔ ዝም ብዬ ዩዘር ኔምና ፓስዋርድ ክሬት አድርጌ አይደለም የገባሁት። ምን ባደርግ ምን እንደማደርግ አውቃለሁ። እንዴት እንደማደርግ ማቅ ልጅ ነኝ። በዚህ ጉዳይ ላይ ፖለቲከኞች እንዳትመጡ ካልኩኝ እንዳትመጣ። የሃይማኖት ሰዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ሰዎች ካላችሁ ከእናንተ ድምፃችሁን እሰማለሁ። ከእስልምናም ካላችሁ ወገኖቻችን፣ ከወንጌል አማኞች ለምንድን ነው በተደጋጋሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ላይ እንዲህ ያለ ጥቃት የሚፈጸሙ? ከእምነታችሁ አኳያ ይህን ነገር እንዴት ነው የምታዩት? ይህን ስል ለምታቋቸው የሃይማኖት ልጆች ከሰኞ እስከ ሰኞ እየጸለዩ ቃል እያካፈሉ ለሚውሉ ለእነሱ ሼር አድርጉላቸው። ከሰኞ እስከ ሰኞ ዝም ብሎ ስለ ብሔር ሲተነትን የነበረን ሰው እያስገብቼ እዚህ ጋር ተንተን ብለው ትዊስት ያደርገዋል፣ ወደ ፖለቲካ ይቀይረዋል። ታውቃላችሁ የእኛ ሀገር ፖለቲከኞች አጀንዳ ቢያጡ የባልና ሚስትን ጸብ ወደ ፖለቲካ ይቀይራሉ። በተለይ እንደኔ ቁጭ ብለህ እዚህ ጋር ሉጋም ይዘህ ካላስተካከልካቸው አንተ እኮ በማንነትህ ምክንያት ነው እኮ ማታ ማታ ስትፈልግ እሷ ጀርባዋን ሰታህ የምተኛው ጥላቻ አለባት እኮ ለወጣበት ብሔር ነው ብለው እኮ ይተነትናሉ። ሚስት ደክሟት አንድ ቀን ባትሰጠው ማለት ነው። በሁሉም ጉዳይ ይገባሉ የኛ ሀገር ፖለቲከኞች። ስለዚህ እናንተ ቶክሲክ ናችሁ። በዚህ ጉዳይ ላይ መግባት የለብህም። እናንተን አላስተነትንም። እናንተም ይሄን ጉዳይ ስተነትኑ በአዘቦት ቀን ከሚጾሙ ከሚጸልዩልን እግዚአብሔር ቃል ከሚያካፍሉን እነሱ ናቸው መናገር ያለባቸው። ይሄን ነገር ከመንፈሳዊ ፖይንት ኦፍ ቪው ከመጽሐፍ ቅዱስ ንግግሮቻቸው ራሱ በመንፈሳዊ ለዛ እንዴት መናገር እንዳለባቸው ያውቃሉ። ለዛ ነው ከነሱ መስማት አለብን የምንለው። ስለዚህ ካሉ ሼር አድርጉላቸው። የተወሰነ ቆይታ አደርጋለሁ ከነሱ ጋር ለማለት ያ ነው። እሺ ወደ ፖለቲካው እንመጣና ከፖለቲከኞች ጋር ፖለቲካውን እንተነትናለን። እሺ ከዚህ ጋር በተያያዘ ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው፣ እሱን ነግራችኋለሁ። 7ኛ ዙር ሀገራዊ ምርጫ እንደምታውቁት ተጠናቋል። ብዙ አሉታዊና አዎንታዊ አስተያየቶች እየተሰጡ ነው። የአውሮፓ ህብረት፣ የአፍሪካ ህብረትና የኢጋድ ሰዎች አጠቃላይ የታዘቡትን ነገር ተናግረዋል። ለመንግስትም ፌርነስ ያዩትንም ድክመት ተናግረዋል። ሁለቱንም ነግራቸዋለሁ። ከነዚህ መካከል የድምፅ መስጫ ክፍል ድረስ ተገብቶ የመራጮች የድምፅ አሰጣጥ ሚስጥራዊነት ሲጣስ ታዝበናል ብለዋል። በተቃራኒው ደግሞ ከሞላ ጎደል ኢትዮጵያ የተደረገው ምርጫ ይበል የሚያሰኝ ነው ብለዋል። አንዳንድ ያዩዋቸውን እንከኖች ተናግረዋል። ሁለቱንም ነግራቸዋለሁ። ሌላው ከዚህ ጋር በተያያዘ እንደዚሁ በ19 የድምፅ መስጫ ጣቢያዎች ምርጫ አስፈጻሚዎች ለመራጮች ለአንድ ፓርቲ ወይም እጩ ድምፃቸውን እንዲሰጡ እዛው ምርጫ ጣቢያ ጋር ሆነው ምክር ሲሰጡ የነበሩ ሰዎችን ታዝበናል ብለዋል። ይህን ያለው የኢትዮጵያ የሲቪል ማህበረሰብ ድርጅት ነው። እሱን ወደ እናንተ የማደርስ ይሆናል። ለፖለቲከኞች ካለው አጀንዳ ደግሞ አላያንስ ነው ወይም ደግሞ ጽንዶ በፋኖ በኦነግ በቲፒኤልኤፍ በሻዕቢያና
ሳፍ ወይም ደግሞ በሱዳን አርሚ ፎርስ መካከል የተፈጠረ ነበረ። ከዚህ ቀደም በተደጋጋሚ ስንናገር እንደነበረው ስነግራችሁ በዜና እንደነበረው ፖለቲከኞች ሲተነትኑ እንደነበረው በተለይ ለነዚህ ከመንግስት በተቃራኒ ላሉ የፖለቲካ ፓርቲዎች ታጣቂዎች ቅርበት እንዳለው የሚታወቀው ማርቲን ፕላውት የተባለ የቢቢሲ ኤዲተር ኢን ቺፍ ከነዚህ ከአራቱም ታጣቂ ቡድኖች የተውጣጡ ፖለቲከኞች ሱዳን ላይ መሰብሰባቸውን በግልጽ ቋንቋ ነግሮናል። አንዴም ሁለቴም ሶስቴም ነግሮናል። አሁን ከዚህ ጋር በተያያዘ እነዚህ ብቻ ሳይሆኑ ሌሎች ፖለቲከኞችና የፖለቲካ ፓርቲዎችም ጽምዶን እየተቀላቀሉ ነው የሚል መረጃ ሰምቻለሁ። ለመሆኑ ጽምዶ ምንድን ነው? ለማታውቁ ነግራችኋለሁ። በዚህ በጽምዶ ሂደት አሁን ያለውን መንግስት ማሸነፍ ይቻላል ወይ? እሱን እናወራለን። እሺ፣ ዛሬ በሀገራችን ከአትሌቶች አደባባይ የሰማነው ወሬ እጅግ የሚያሳዝን ነው። የዚህ ወሬ አድራሹ ይስሐቅ ነው። የሃትሪክ ስፖርት ባለቤት ነው። ይስሐቅ ነው ይህን የጻፈው። እንደ ይስሐቅ አጻጻፍ ከሆነ ግን ገዳዩም አትሌት ሟችም አትሌት መሆኑን ነገረን እንጂ የሟቹን ወይም ደግሞ የገዳዩን ስም አልነገረንም። እንደምታውቁት ከቅርብ ጊዜ ወዲህ አትሌቲክስ ውስጥ ልዩ ክፍፍል ገብቷል። ማንም ሊያስታርቀው የማይችል መንግስት ጣልቃ ካልገባ በስተቀር በዓለም አደባባይ ላይ ባንዲራችንን የሚያውለበልብ ብቸኛው ስፖርታችን አፈር ከድሜ መብላቱ ነው። ለዚህ ደግሞ ሁላችንም ኃላፊነት አለብን። አትሌቶች ከስልጠና ጀምሮ አብዛኞቹ በግላቸው ነው የሚሰለጥኑት። አብዛኞቹ በባሎቻቸው ነው የሚሰለጥኑት። አብዛኞቹ በተናጠል ነው የሚሰለጥኑት። የግሩፕ ወርክ የላቸውም። የቡድን ስራ የላቸውም። እንደምታውቁት በቡድን አይሰበሰቡም። በቡድን ትሬኒንግ አይሰሩም። ባለፉት ውድድሮች ብዙ ነገር ታዝበናል። አንደኛው ኢትዮጵያዊ አንደኛውን ጎትቶ ሲጥለው አይተናል። አንደኛው ኢትዮጵያዊ ሌላኛውን ሲጠልፈው አይተናል። መተት፣ ድግምት፣ የሰይጣን ጉዳዮች እዚሁ አትሌቲክስ ውስጥ እንደገባ እንሰማለን። ጫማዬ ውስጥ ምላጭ አስቀመጥሽ፣ ጫማዬ ውስጥ የቆቅ ጭራ አስቀመጥሽ። እንዴት ነው የቆቅ ጭራ ደግሞ ጫማ ውስጥ ተቀመጠ? ካልሲ ውስጥ አስቀመጥሽ። ሲጀምር ቆቅ እንዴት ይዘው ነው? የቆቅ ጭራ ይሁን የዶሮ በምንድን ነው ደግሞ የሚታወቀው? ልዩ ልዩ ነገር ነው የምንሰማው። ይሄ ስፖርት ውስጥ ገብቷል። በተለይ ስፖርቱ ቡድንተኛ ሆኗል። ስፖርተኞቹ ሴቶቹ የሚያገቡት ባል ስፖርተኛ ይሁን አይሁን አሰልጣኛቸው ነው። እዚህ ውድድር ላይ በሚቀጥለው ውድድር ላይ ተወዳዳሪ ገንዘብ አለው ይላል። ለሀገር ደግሞ የሚጠቅም ውድድር ላይ ደግሞ እንዳይሳተፉ ያደርጓቸዋል። ጾላባት ገንዘብ መተማመን ጠፍቷል። ብሔራዊ ቡድን ላይ ጥሪ ሲቀርብ ሆቴል አይገቡም። ዘግይተው ነው የሚመጡት። አንድ ላይ አይመገቡም። አንድ ላይ አይሄዱም። ይሄ ምንድን ነው ጎበዝ? አንድ ጽሁፍ ነበረ፣ የቆየ ጽሁፍ ነው፣ የዲያቆን ዳንኤል ክብረት። ድሮ እንደምታውቁት ዳንኤል ክብረት መጽሔቶች ላይ፣ አዲስ ነገር ጋዜጣ ላይ፣ ሮዝ መጽሔት ላይ አሪፍ እንትኖችን ይጽፋል እና አንድ ማረሳው ጽሁፍ ነበረው። የኛ ፍቅራችን የሚዛቀው ከባዶ አቁማዳችን ነው የሚል። እዚህ ጽሁፍ ላይ ስንፋቀር የኖርነው በድህነት በነበርንበት ሰዓት ነው ይላል። ብዙ ጊዜ አይታችሁ ከሆነ በድህነት ውስጥ የነበሩ ጓደኛሞች ተካፍለው ይበላሉ፣ ይተጋገዛሉ፣ አንተ ትብስ አንቺ ትብስ ይባባላሉ ምናምን። ዘሞመንት ያችን ችግር ስናልፍ ጸብ ይጀምራል ይላል። ይሄ እውነት ነው። አትሌቲክሳችን፣ እግር ኳሳችን ለምሳሌ ገንዘብ ባልነበረው ሰዓት እግር ኳስ ተጫዋቾች ፍቅር ነበሩ፣ ፍቅር በፍቅር ነበሩ። አብረው ይበላሉ፣ አብረው ይቀመጣሉ፣ ልብስ ይቀያየራሉ። ትንሽ ኳስ ላይ ገንዘብ ሲመጣ መተት የሚባል ነገር መጣ። ክሮስ ሲያደርግ የተጣመመበት ሁሉ መተት አድርገውብኝ ነው ይላል። ፔናልቲ የሳተው ሁላ አዙረውብኝ ነው ማለት ጀመረ። ያዞረብኝ እንትና ነው፣ መተት ያደረገብኝ እንትና ነው ይባባላሉ። ልክ እንደዛውን አትሌቲክስ ውስጥም
እንደዚህ አይነት ነገሮች ገብተዋል። እግዚአብሔር ይገሳቸው። እኔ እንዴት እንደሆነ አላውቅም። አሁን በእነ ኃይሌ ጊዜ፣ በእነ አሰፋ መዝገቡ ጊዜ፣ በእነ ገዛኸኝ አበራ ጊዜ ኢማጂን ኢቨን ወደነ አበበ ቢቂላ ዘመን ብንሄድ ወደነ ማሞ ወልዴ ወደነ ምሩጽ ይፍጠር ፍቅር ነበራቸው እኮ። አሁን ለምሳሌ እና አበበ ቢቂላ እነ ምሩጽ ይፍጠር እነ በላይነህ ዲንሳሞ ምናምን አሁን በላይነህ ዲንሳሞ አንድ ቀን ቤቱ ገብቼ ነበር በሆነ አጋጣሚ ለፕሮግራም የተሸለመው ሳህን ኩባያ ምናምን ነው። ብዙ ብር የለውም። አሁን ብር ሲመጣ አትሌቶቻችን ግለሰባዊ ሆኑ እና ለሀገር የመሮጥ እንትናቸው ጥያቄ ምልክት ውስጥ ቀርቶ ለግል መሮጥ ጀምሮ ኢቨን በቅርቡ እንኳን አዲስ አበባ ላይ የተካሄደውን የአትሌቲክስ ውድድር አስመልክቶ ሁሉም ተመዘገቡ እንሮጣለን አሉ። መጨረሻ ላይ ግን ሁሉም ሳይሮጡ ቀሩ። ለምን ሲባሉ ቀጥሎ በግላቸው ብዙ ገንዘብ የሚያስገኝላቸው ሩጫ ስላለ ለዛ የተዘጋጁ ነው የሚል ነገር ሰማን። ለማንኛውም ይሄን ያነሳውላችሁ ለምንድን ነው ዛሬ የሰማነው ወሬ ከአትሌቲክሱ አደባባይ እጅግ አሳዛኝም አሳፋሪም ነው። ታሪኩን ልንገራችሁ። ታሪኩ እንደሚከተለው ነው። ድርጊቱ የተፈጸመው በሰንዳፋ ነው። ይስሐቅ የሃትሪክ ስፖርቱ አንድ አትሌት ሲል ነው የሚጀምረው። በይስሐቅ አጻጻፍ አንድ አትሌት የተባለው ሰውዬ ስሙ አይታወቅም። እኔ ነግራችኋለሁ። አንድ አትሌት በጥይት ተመቶ ህይወቱ ማለፉ ብዙዎችን አስደንግጧል አለ። አትሌቲክሱ ላይ የተፈጠረው በአጠቃላይ ምንድን ነው ለሚለው ከአትሌት ከሌላኛው አትሌት በተተኮሰ ጥይት የአንድ አትሌት ህይወት ጠፍቷል። ገዳዩ አትሌት ሟቹን አትሌት በጥይት ተኩሶ ገድሎ ሊያመልጥ ሲል በቦታው የነበሩ አርሶ አደሮች ተታኩሰው ሊይዙት ችሏል ነው የሚለው ይስሐቅ። ጉዳዩ አትሌቶች ከነመሳሪያቸው ትጥቅ እንደሚታጠቁ ታጣቂዎች ከነመሳሪያቸው ወደ ስፖርት መድረክ ላይ ወደ ልምምድ ሜዳ ላይ መምጣታቸውን የሚያሳይ ነው። ለግድያ ያበቃቸው ምክንያት ደግሞ እየተጣራ ነው ቢልም ይስሐቅ መጀመሪያ ይህን አትሌት ሄደው ጠየቁት። መተት አድርገህብኛል፣ አደንዝዘህኛል በሚል ነው። ሟቹ አትሌት ማን ነው ካላችሁ ይስሐቅ ግልጽ አድርጎ አላስቀመጠም የሃትሪክ ስፖርቱ። እኔ ግን በሰማሁት ነገ ከነገ ወዲያ የሚጣራ ነው። የ17 ዓመት ታዳጊ ነው። ስሙ ሰው መሆን ታሪኩ ይባላል። ለፔሩ የዓለም ከ20 ዓመት በታች አትሌቲክስ ዝግጅት እያደረገ ነበር። እዚህ እስከገባ ድረስ ይህ አትሌት እዚህ ቀኝ አይኑ ላይ እንደተመታ በጥይት መጀመሪያ መተው አንድ ሰው ሞባይል ነጥቆ የሄደ በዚህ በኩል ያለፈ አይታል ብለው ጠየቁት። አላየውም ሲል ግብግብ ተፈጠረ። በዛው ደበደቡት። ከደበደቡት በኋላ በሽጉጥ መቱት ነው የሰማሁት። ይሄ ነገ ከነገ ወዲያ ፖሊስም እዛ አካባቢ ያሉ ሰዎችም አጣርተው ሲነግሩን ከቤተሰብም በኩል እንሰማለን። ከአትሌቲክሱ መድረክም እዛ አትሌቲክስ ውስጥ ያሉ ሰዎች ሲናገሩ እንሰማለን። ለጊዜው ግን ዛሬ ተዳፍኖ የሰማችሁት ወሬ የ17 ዓመት አትሌታችን ሰው መሆን ታሪኩ ነው በጥይት የተመታው። የመቼው ስም ግን ለጊዜው አልታወቀም። መቼው ማን እንደሆነ አልታወቀም። ቴዲ ዘፋኙን በመተት ሯጩን በመተት ሌባውን በመተት ሁሉም በመተት አሁን አንዱ የሆነ ጊዜ የሆነ እዚህ ቲክቶክ ላይ የተወያዩ አረ ማይ ፍሬንድ በእናትህ ከቺኬ ጋር ስተኛ ረጅም ለመቆየት ፈልጋለሁና ምን ላድርግ ምናምን ሲለው የጅግራ ቅንድም እሱን ጨቅጭቀ በጎመን ዘር አድርገህ ጠጣ ይለዋል። የጅግራ ቅንድም በቃ ሰው ይፈላሰፍባል። በቃ እውነት መስሎት አሁን ጅግራ ሲያሳድ ይኖራል ማለት እመነኝ ይለዋል። የጅግራ ቅንድብ እንደበቃ ጨቅጭቀ ከጠጣ በመጀመሪያ ዙር 4 ሰዓት ትቆያለህ ይለዋል። እንትን እኮ ነው እምነት ነው እኮ በቃ ዝም ብሎ አእምሯችን ላይ ኢንስቶል የሚያደርጉት ነገር እኮ ነው። ስፖርት ኢንዲቪጁዋል የግለሰብ ጥረት ውጤት ነው።
ምንም ማረክ ምንም ብቃት ከሌለህ ምንም ማድረግ አትችልም። ነጋዴ ምናምን ከሆንክ አይ ዶንት ኖ እኔ እንዴት ሊሆን እንደሚችል አላውቅም። እኔ በዚህ አላምንም፣ በፍጹም አላምንም። እግዚአብሔር የእጆቻችን ስራ ይባርካል። ከሰራ ከደከም ከለፋ ስማርት መሆን አለብህ። እንዴት መሸጥ መለወጥ እንዳለብህ ካወቅ እንግዲህ እኔ ማመልከው እግዚአብሔር የእጆቻችሁን ስራ እባርካለሁ ይላል። እኔ ማምነው ያንን ብቻ እናንተ በጽድቅ ተመላለሱና ጠይቁኝ ይላል። አንተ ብቻ በጽድቅ ተመላለሱ ፈትኑኝ ይላል እግዚአብሔር አይደል ይላል። እኔ በዛ አምናለሁ። እግዚአብሔር እረኛዬ ነው ለማለት ራሱ መጀመሪያ በግ መሆን አለብን። አንዳንዶቻችን እኮ ተኩላ ሆነን ነው እግዚአብሔር እረኛዬ ነው የምንለው። ለተኩላ እረኛ የለውም። መጀመሪያ በግ ሁን። ልክ ነው። እኔ አይ ዶንት ኖ እኔ ሰባኪ አይደለሁም፣ ግን የሚገባኝን ነው የምነግራችሁ መሀል ላይ። ስለዚህ ይሄ ከእግዚአብሔር ጋር ሆናችሁ ማሰበሰቡት ራሱ መጥፎ ነገር ነው፣ ይበተናል። ሁለተኛ ሰው ላይ ክፉ በማድረግ ሰው ላይ ክፋት አድርጌ ይሳካልኛል ካልክ እግዚአብሔር እስከ 70 ድረስ 7 ትውልድህ ዋጋ አስከፍላል። እግዚአብሔር ያያል። የሚያይ የሚሰማ አምላክ ነው ብዬ አስባለሁ። የሚሰማ የሚያይ አምላክ ነው። እየለፋችሁ ያላችሁ እኮ አላችሁ። አንዳንዶቻችሁ 2 ሰዓት የምተኙ፣ አንዳንዶቻችሁ 3 ሰዓት የምተኙ፣ አንዳንዶቻችሁ ቀን ማታም በቃ እንቅልፍ ተዘብራርቆባችሁ የምትለፉ እንዴ! ታዲያ የእናንተ ጉዳይ እንዴት ሊሆን ነው? እዚህ ጋር በጎን የቆቅ እንድብ የጅግራ ቅልጥም ምናምን ይዘው በሌሊት የሚንከባከቡ ሰዎች በአጭር ህይወታቸው ከተለወጠ እናንተሳ ፌር አይሆንም ማለት ነው። ስለዚህ ብቻ እናንተ በጽድቅ መንገድ ተመላለሱ። እግዚአብሔር የዘገየ ቢመስልም ይመልሳል የሚል እምነት አለኝ። እሺ፣ ለማንኛውም ይሄ ከመተትና ከድግምት ጋር በተያያዘ ነው። አትሌቱን ተኩሶ የገደለው የሚያሳዝን ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿ ሲገደሉባት፣ ቸርች ሲቃጠል፣ ረጅም ዓመት ያስቆጠሩ ቅርሶች ሲወድሙ፣ ሲዘረፉ ብዙ ጊዜ ድምጿን ስታሰማ ኖራለች። የሕግ ያለ እባካችሁ ስትል ኖራለች። አሁንም በፓትርያርክ አቡነ ማትያስ በኩል አርሲ ላይ ለተፈጠረው ነገር መግለጫ ወጥታለች። ትላንትም እንደዚህ የወጣው መግለጫ ነግሬያችሁ ነበረ። ፓትርያርክ አቡነ ማትያስ በአርሲ ለተሰነዘረው ጥቃት አብያተ ክርስቲያናት መቃጠላቸውንና መዘረፋቸውን ጠቅሰው በምዕመናን ላይ የደረሰውን ጥቃት በማስቆም ወንጀለኞች ለሕግ እንዲቀርቡ አሳስበዋል። የሃይማኖት ሰዎች ምን እንደሚያደርጉ ያውቃሉ። የሃይማኖት ሰዎች ወደ እግዚአብሔር ይጮኻሉ። እግዚአብሔር የሚሰማ የሚያይ አምላክ ነው ብዬ አስባለሁ። የሚሆነውን ነገር ያያል። እቺ ቤተክርስቲያን በተደጋጋሚ ስናገር እንደምታውቁት እንደሰማችሁት ሀገር ተወረች በሚባልበት ሰዓት ከፊት ከአርበኞች ፊት ቀድማ ስትዋደቅ ሀገር ስትጠብቅ የኖረች ናት። ህዝብ ስታስተባብር የኖረች ናት። ሁላችንም በመፍራትና በመንቀጥቀጥ ልናከብራት የሚገባ ቤተክርስቲያን ናት። እቺ ቤተክርስቲያን ምንም ጥያቄ የለውም። ማንንም ምንም ማለት ምን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን እንደ ሀገር ጠብቆ በማቆየት ረገድ ዋጋ ከፍላለች።
ከአርበኞች እኩል፣ ከተኳሾች እኩል፣ ከወታደሮች እኩል ምዕመኖቿን አስከትላ በዱር በገደል ስትዋደቅ ኖራለች። ምላሿ ይሄ ሊሆን አይገባም የሚል ይሄ ሊሆን አይገባም። በዚህ ጉዳይ ላይ ሁላችሁም የእምነት አባቶች፣ ልዩ ልዩ እምነት ውስጥ ያላችሁ ሰዎች እንደየእምነታችሁ ይሄን ነገር ማውገዝ አለባችሁ። አሁንም ካላችሁ የእምነት ትክክለኛ መንፈሳዊ ሰዎችን ፖለቲከኞችን ሳይሆን መንፈሳዊ ሰዎች ካላችሁ አርሲ ላይ ለተፈጠረው ነገር የምትሉት ነገር ካለ ለእናንተ እድል ሰጥቼ የተወሰነ ነገር እንድትሉ እፈቅድላችኋለሁ። ነው ፖለቲከኞች አይደላችሁም፣ ለሃይማኖት ሰዎች ብቻ ማለት ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን። እሺ፣ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በአርሲ ሀገረ ስብከት በምዕመናንና በቅድስት ቤተክርስቲያን ላይ የደረሰውን ጥቃት በማስመልከት አባታዊ የሐዘን መልእክት ያስተላለፉ ሲሆን የፓትርያርኩ ልዩ ጽሕፈት ቤት ባወጣው መግለጫ መሰረት በጥቃቱ በርካታ ምዕመናን በግፍ መሰዋታቸውን፣ በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸውን ቅዱስነታቸው ገልጸዋል። በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በህንቆሎ፣ በዋቤና በሙናሴ ወረዳዎች የተፈጸመው ጥቃት ቤተክርስቲያናችንን በእጅጉ እንዳሳዘነና 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን በመግለጫው እንገልጻለን ብለዋል። የካራ ኩፍቴ መድኃኔዓለም ቤተክርስቲያንም በተመሳሳይ ሁኔታ መዘረፉ ታውቋል። የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላት የጥቃት ሰንሰለቱን በአስቸኳይ በማስቆም ወደ ሰላማዊ ህይወታቸው እንዲመለሱ ቤተክርስቲያኗንም ከጥቃት እንዲታደጉ አሳስበዋል። በየመዋቅሩ ያሉ ኃላፊዎች ወንጀለኞችን ለህግ ማቅረብም እንዳለባቸው ጠይቀዋል። ኃላፊዎች ከታሪክ ባለዕዳነት ይድኑ ዘንድ በስልጣን ዘመናቸው ለዜጎች ደህንነት ዋጋ እንዲከፍሉም ጠይቀዋል። መላው ኢትዮጵያውያንም በወንድማማች መንፈስ ተጋግዞ የተፈናቀሉ ወገኖችን በመደገፍ እና በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። ቤተ ክርስቲያናችን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜም እንደምትቆም ጽሕፈት ቤታችን ይገልጻል ብለዋል። አምላክ የሞቱትን ነፍሳቸውን በመንግስቱ እንዲቀበልና የተጎዱትን እንዲያጽናና ቅዱስነታቸው ተመኝተዋል። ይሄ አርሲ ላይ ከተፈጠረው ጋር በተያያዘ ነው። ለማንኛውም በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰውን ጥቃት የሚመለከታችሁ አካላቶች አጥፊዎችን ተከታትላችሁ ለፍርድ እንድታቀርቡ በዚህ አጋጣሚ እኔም ለመናገር እፈልጋለሁ። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተደጋጋሚ ጊዜ አንገቷን የሚያስደፉ የሚያሳዝኑ ተግባራቶች ይፈጠሩባታል። ይህም ነገር በአስቸኳይ የሚቆምበት መንገድ እንዲፈጠር በዚህ አጋጣሚ ድምፄን ለማሰማት ፈልጋለሁ። እሺ ክብራትና ክብራን፣ ይሄ እያደገ የሚሄድ ነገር ስለሆነ በተደጋጋሚ በየጊዜው አዳዲስ ነገሮች ሲኖሩ የሟቾችን ቁጥር እየጨመረ ከሄደ ከመንግስትም በኩል ይህን አስመልክቶ የሚሰጡ መግለጫዎች ከፖሊስም በኩል ካሉ ወደ እናንተ ማድረስ ይሆናል። ምርጫ 2018 አሁንም አልበረደም። አሁንም መነጋገሪያ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት በ10 ቀናት ውስጥ ይፋ አድርጋለሁ። ቆጠራዎች እየተጠናቀቁ ነው። ስለዚህ በትዕግስት ጠብቁኝ ሲል የአፍሪካ ህብረት አዎንታዊም አሉታዊም መግለጫ ሰጥቷል። ትዝብቱን አስቀምጧል። የአውሮፓ ህብረት እንደዚሁ አዎንታዊም አሉታዊም ሞሮፍ የአውሮፓ ህብረት ይበል የሚያሰኝ ነው በሚል መግለጫ ሰጥቷል። ሀገር በቀል ድርጅቶችም እንደዚሁ ቅሬታቸውን ያሰሙበትን መግለጫ አሰምተዋል። በአጠቃላይ ምርጫ 2018 ወይም ደግሞ 7ኛ ዙር ሀገራዊ ምርጫ አሁን ባለው ሁኔታ
አይ ቲንክ ነገሮች እየጠሩ ስለመጡ እንዴት ታዘባችሁት? እንዴት ነበር? ለምሳሌ ከዚህ ከምርጫ ጋር በተያያዘ የድምጽ መስጫ ክፍል ድረስ ተገብቶ የመራጮች የድምጽ አሰጣጥ ሚስጥራዊነት ሲጣስ ታዝቤያለሁ ሲል የመጀመሪያው መግለጫ ያወጣው ህብረት ነው። ህብረት ዛሬ ይፋ ባደረገው የመጀመሪያ ደረጃ ትዝብቱ የመራጮች የድምጽ አሰጣጥ ሚስጥራዊነትን በተመለከተ የታዘባቸውን ድርጊቶች ነው ይፋ ያደረገው። ሪፖርቱን ያቀረቡት የኢትዮጵያ ሲቪል ማህበረሰብ ድርጅቶች የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ማለት ነው። ለምርጫ በመታዘባቸው ምርጫ ጣቢያዎች ይህ ሚስጥራዊነት እንዲታዘቡ እድል እንደከፈተላቸው የተናገሩት። ከታዘቧቸው ነገሮች መካከል 2506 የድምጽ መስጫ ጣቢያዎች 151 በሚሆኑ ጣቢያዎች ከ1 እስከ 10 መራጮች ላይ የድምጽ አሰጣጥ ሚስጥራዊነትን የሚጥሱ ተግባራቶችን ታዝቤያለሁ ብሏል። በ18 ጣቢያዎች ደግሞ ከ10 በላይ መራጮች የድምጽ አሰጣጥ ሚስጥራዊነትን መጣሱን ህብረቱ ታዝቧል ሲሉ የህብረቱ የቦርድ ሰብሳቢ አቶ ሳህለ ስላሴ አበበ ናቸው የተናገሩት። ይህ ጥሰት የተስተዋለው መራጮችን ተከትሎ ወደ ድምጽ መስጫ ክፍል በመግባት ወይም ምልክት የተደረገበት ወረቀት ለማየት መጠየቅን የመሳሰሉ ባሉ ሁኔታዎች ያካተተ መሆኑንም ሪፖርቱ አመላክቷል። ለምሳሌ ድምጽ ስትሰጡ ድምጽ ሚስጥራዊ ነዋል። እልፍኛችሁ ውስጥ ትገባላችሁ። ቀበሮ ከሆነ ቀበሮ፣ ዶሮ ከሆነ ዶሮ ላይ ነው ምልክት የምታደርገው። እንደ ህብረቱ ትዝብት ከሆነ ግን ልክ እልፍኛችሁ ውስጥ ገብታችሁ ድምጽ ልትሰጡ ስትሉ ተከትሏችሁ ይመጣሉ። እነማን ናቸው? ወንድሜ እዚህ ላይ ኤክስ አደርጋለሁ ብለህ ስርዓተ ቀብር ይፈጸማል ይላል። እንዲህ አሳይቶ ሊሆን ይችላል። እንደ ህብረቱ መግለጫ ከሆነ መርጣል። አልመረጥኩም ገና ለመርጥ ነው። ምንድነው የምትንጠራረው? ማንን ልትመርጥ እንደሆነ ያስታውቃል። ይሄን መርጣለሁ ብለህ ምናምን የሚሉ ነገሮች ሊሆኑ ይችላሉ። አንተ ደግሞ ከቅድም ጀምሮ ሰልፍ ላይ ስትቅለበለብ እያየው ነው። አንተ ወረቀትህ መርጣል ሂድ። እንዲህ ያለ ነገር ሊሆን ይችላል። ይሄን የታዘበው ህብረት ነው። ሌላኛው ትኩረት ይሻል የተባለበት ነጥብ ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚና ያለ ፍቃድ የተደረጉ ድጋፎች ናቸው ይላል። በአዲስ አበባ፣ በአማራ፣ በኦሮሚያ፣ በማዕከላዊ ኢትዮጵያና በቤንሻንጉል እንዲሁም በሲዳማ ክልሎች በተጨማሪም በድሬዳዋ ከተማ አስተዳደር በሚገኙ 22 ጣቢያዎች ላይ ያለ ፍቃድ የተደረገ ድጋፍ መደረጉን ህብረቱ ታዝቧል ወይም ታዝቤያለሁ ብሏል። ታዛቢ ከተባሉ የታዘቡትን ሲናገሩ ውሸታሞች ሊባሉ አይገባም። ምክንያቱም ሁሉም ቦታ ታዝበው ነው የሄዱት። ከዚህ ጋር በተያያዘ በ19 የድምፅ መስጫ ጣቢያዎች ምርጫ አስፈጻሚዎች ለመራጮች ለአንድ ፓርቲ ወይም እጩ ድምፅ እንዲሰጡ ታዘው ነበርም ይላል ህብረት። ሌላው ህብረቱ 3373 ተቀማጭና ተንቀሳቃሽ ታዛቢዎችን ለዚህ ምርጫ አሰማርቻለሁ ብሏል። በተለያዩ የምርጫ ጣቢያዎች ላይ የተመለከታቸው የድምፅ መስጠት ሂደት የትዝብት ሪፖርቱን ባቀረበበት ወቅት ነው የተናገረው። ቀደም ሲል እንደነገርኳችሁ የህብረቱ የቦርድ ሰብሳቢ አቶ ሳህለ ስላሴ አበበ ናቸው ይህንን በንባብ ያቀረቡት። ህብረቱ ከታዘባቸው ሌላው ትዝብቶች መካከል 7723 የምርጫ ጣቢያዎች ውስጥ በድምፅ መስጫ ቀን በታዘባቸው 2487 የምርጫ ጣቢያዎች ውስጥ የምርጫ አስፈጻሚዎች ስለ ድምፅ አሰጣጥ ለመራጮች ሲያስረዱ ለሆነ ፓርቲና እጩ ድምፅ እንዲሰጡ ምክር
እንደሰጡ ታዝበናል ይላል። ይሄ ለሆነ ፓርቲ የሚባለው ለማን ነው? ሌላው ህብረቱ ከታዘባቸው ትዝብቶች መካከል አቶ ሳህለ ስላሴ ዛሬ አዲስ አበባ ውስጥ በጽሁፍ ባቀረቡት ሪፖርት 130 ምርጫ ጣቢያዎች የመራጮች መዝገብ ላይ ያልተገኙና ካርድ ያልያዙ መራጮች እንዲመርጡ መደረጋቸውን ታዝቤያለሁ ብለዋል። ከዚህ ውጭም ህብረቱ በታዘባቸው የምርጫ ጣቢያዎች ላይ በ46 ጣቢያዎች ውስጥ ከ1 እስከ 10 ግለሰቦች መራጮች መዝገብ ላይ ሰፍሮ ድምጽ መስጠት እንዳይችሉ ተከልክለዋል ይላል። ይህን ያለው የኢትዮጵያ ሲቪል ማህበረሰብ ድርጅት ህብረት ነው። ሌላው በድምጽ መስጫ ጣቢያ ውስጥ ወይም በ200 ሜትር ርቀት ውስጥ የቅስቀሳ ምልክቶችና ቅስቀሳዎች መኖራቸውን በተመለከተም 11 ጣቢያዎች ውስጥ ወይም በ200 ሜትር ርቀት ክልል ውስጥ የፖለቲካ ፓርቲ ቅስቀሳ ምልክቶች፣ ቁሳቁሶች ወይም የቅስቀሳ እንቅስቃሴዎች መኖራቸውን ገልጸዋል። በግልጽ አሁን ህብረቱ ይህን ሪፖርት ሲያቀርብ ይህን ያደረጉት ቅስቀሳ ላይ ምናምን በተመለከተ ብልጽግና ነው፣ እናት ነው፣ ኢዜማ ነው፣ በግልጽ አልተናገሩም። ለማንኛውም እነዚህ ናቸው። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በቅኝ ያልተገዛችው የኩሩ ህዝቦች መገኛ የሆነችው ኢትዮጵያ ያደረገችው 7ኛ ዙር ሀገራዊ ምርጫ የሚደነቅ ነው ሲሉ አወድሰውታል። እሳቸው በተለያዩ የምርጫ ጣቢያዎች ተዘዋውረው በተመለከቱባቸው ቦታዎች ተስፋ ሰጪ፣ ለሌሎችም አፍሪካ ሀገራት ተምሳሌት የሚሆን ምርጫ ኢትዮጵያ አድርጋለች፣ ኢትዮጵያውያን ልትኮሩ ይገባችኋል ብለዋል። ትችቱን ብቻ ሳይሆን እንደገና በዛም በኩል ደግሞ የተነገረውን ማቅረብ አለብኝ። ተዘዋውረን በተመለከትንባቸው ምርጫ ጣቢያዎች በሙሉ ከተወሰኑ እንከኖች በስተቀር ከሞላ ጎደል የሚያረካ ምርጫ ተደርጓል ያሉት ኡሁሩ ኬንያታ እሺ አሁን ለፖለቲከኞች ያለው ዜና የጽምዶ ጉዳይ ነው። ጽምዶ ምንድነው? ያለየለት ጉዳይ ነው። ጽምዶ ጥንዶ ምናምን ነው የሚባለው። ዞሮ ዞሮ ጽም በሉት ጥ አላያንስ ነው። ከዚህ ጋር በተያያዘ የጽምዶ ጥምረት በርካታ የኢትዮጵያ ተቃዋሚ ቡድኖችን እያካተተ መሆኑ ተነግሯል። በኤርትራና ህወሓት መካከል የተጀመረውና ጽምዶ በመባል የሚታወቀው አዲሱ የፖለቲካ አሰላለፍ አሁን ላይ በርካታ የኢትዮጵያ የታጠቁና የፖለቲካ ተቃዋሚ ቡድኖችን ወደ ማካተት እየሰፋ መሄዱን የተናገረው በአፍሪካ ጉዳይ ላይ ተአማኒነት ያለው ሪፖርትን በማቅረብ የሚታወቀው አፍሪካ ኢንተለጀንስ ነው። የአዲስ አበባውን ማዕከላዊ መንግስት የሚቃወሙት የህወሓት ትግራይ መከላከያ ኃይል አመራሮች በቅርቡ በሱዳን ወደብ ከተማ ፖርት ሱዳን ከተደረገ ስብሰባ ጋር በተያያዘ ብዙ መግለጫዎችን ማውጣታቸውን ይሄው ሪፖርት ያቀርባል። የኤርትራ ከፍተኛ ባለስልጣናትና ከሱዳን የጦር ኃይል ተወካዮች ጋር ለስብሰባ መቀመጣቸውን የተናገረው ቀደም ሲል ይህንን ንግግር ለነዚህ ታጣቂ ቡድኖች ወይም ደግሞ ከመንግስት በተቃራኒ ለቆሙ የፖለቲካ ኃይሎች ስስ ልብ እንዳለው የሚነገርለት የቀድሞ የቢቢሲ ኤዲተር ኢን ቺፍ ማርቲን ፕሎውትም ይህን ተናግሯል። አሁን ጥያቄው ወደ ገደለው ስንመጣ ማለት ነው። ወደ ገደለው ስንመጣ እሺ ጽምዶ አለ ይባል።
በቃ ጽንዶ አለ። አሁን ለእናንተ የደወላችሁ ሐሳብ አስተያየት ለምሰጡ ሰዎችም ለተጻመዳችሁም ሜራ ቴንኪዩ ሜራ ቴንኪዩ ሜራ ከልብ አመሰግናለሁ ለ$10 የስቲከር። እግዚአብሔር እረኛዬ ነው ለማለት በግ መሆን ያስፈልጋል፣ ኃይለኛ ቃል ነው ብሎኛል። ቴንኪዩ። አሁን ለእናንተ ማነሳላችሁ ጥያቄ ቅድም በተናገርኩት ነገር ላይ ተማርኮ ደስ ብሎት የሸለመኝ አድማጭ ነው። አሁን ለእናንተ ማነሳላችሁ ጥያቄ ወደ ገደለው ስመጣ እኔ እንደ አንድ ኢትዮጵያዊ ስታይ ለኔ ካልክ መጻመድ አይደለም ለምን አትጋመድም? መጻመድ አይደለም ተጋመድ። እኔ አላይንመንቴ ከሀገሬ ጋር ነው። አላይንመንቴ ከሀገሬ ጋር ነው። ሀገሬን ብቻ ጠብቅ፣ ሀገሬን ብቻ አታፍርስ። በተረፈ መጣመድ አይደለም ለምን ስትጋመድ አትውልም? አይ ዶንት ኬር። ብልጽግናን አሽቀንጥረ ጣለው። ብልጽግናም ከቻለ ድምጥማጥህን ያጥፋው። በሀገሬ ጉዳይ ላይ ግን ከመጣ ማንንም አልምርህም። ኦ ቴዲ እኔ አንበሳ ሰጥቻለሁ ምናምን። ለምን እኔ አንበሳ አይደለም ዙን አታወርድልኝም? እኔ አይ ዶንት ኬር። እኔ በጣም ጠንካራ አቋም ላይ ነኝ። በስህተት ኢትዮጵያን ይሄ እንደ ሱዳን አፈርሳለሁ ብለህ በዛ ሞቲቭ እንዳትመጣ። በተረፈ 4 ኪሎ ያስገባኛል ካልክ የራስህ ጉዳይ። የምትመጣው ግን አንተም ስልጣን ላይ የምትቆየው ሀገሬን ከፍ ለማድረግ መሆን አለበት። እኔ ያ ነው የኔ እንትኔ። አይ ቲንክ ይሄ የሚቆረቆራችሁ የላችሁማ። በዚህ ከማናችሁም ጋር ልጣላ። አይ ቴዲ ለምንድን ነው ሀገር ትፍረስ ሲባል ለምንድን ነው በማፍረስ ሂደት ውስጥ ማትሳተፈው ካልከኝ፣ ማይ ፍሬንድ አጸፋይ ከባድ ነው የሚሆነው። አንተ የራስን ትግል አራምድ። ሀገሬን በስህተት በመፍራትና በመንቀጥቀጥ ነው መተንተን ያለብህ። አመዶ ዞረ የምትመጣው እዛ ሀገር ነው የምትታገለው። ኢትዮጵያን ከፍ ለማድረግ ነው የምትታገለው። ችግር አለ ብለሃል። ይህን ችግር ለመቅረፍ ነው። እችን ሀገር ወደ ከፍታ ወስዳለሁ ብለህ ነው። አሁን ያለው መንግስት ኦኬ ወደ ዝቅታ እየወሰዳት ነው ብለህ ስለምታምን፣ የዜጎችን ሰላምና ደህንነት እያስጠበቀ አይደለም ብለህ ስለምታምን ነው። ስለ ኢትዮጵያ ስትናገር የ130 ብሔር ብሔረሰቦች የምስኪኖች መኖሪያ ሀገር ናት። ዝም ብለህ በጩቤ የተቀደደ አፍን ይዘህ ከሀገር ውጭ ነፃ ኢንተርኔት አገኘው ብለህ ምስኪኖች የሚኖሩበት ሀገር ላይ አፍን መክፈት የለብህም። በጣም በሲሪየስ ነው የምቀያየማችሁ። በተረፈ ጽምዶ ያዋጣኛል ተጋምደ ምናምን እንደየ ፖለቲከኛ ናቸው። ጥያቄ ተጠይቃቸዋል። ከማነሳላችሁ ጥያቄ መካከል በመጻመድ አሁን ያለው መንግስት መጣል ትችላላችሁ? አሁን ያለ መንግስትስ እነዚህ ቢጻመዱ ትቋቋማቸዋለህ? ምትደውሉ ሰዎች በዚህ አውድ ነው። አዎ ተጻምደናል፣ ስብስቡ በዚህ አውድ እየመጣ ነው፣ ስብስቡ ኢትዮጵያን ገናናነቷን ለመመለስ ነው ምናምን በሚል እሳቤ ከሆነ ፖለቲካ ልትሰሩ ትችላላችሁ።